ከነዶ ሚስጥር እስከ አቶሚክ ኃይል የኢትዮጵያ ግዙፍ ቁማር። ሰላም ጤና ስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ ኢትዮጵያ ዓለምን የሚያንቀጠቅጥ ሚስጥራዊ ጉዞ ጀምራለች። የብልጽግናው የስንዴ ነዶ ምልክት ከጀርባው የያዘውን ኮድ ጀምሮ እንደዚሁም ይህንን ምልክት ተጠቅመው የሀያላን መንግስታት ክለብን የተቀላቀሉ ሀገራት መጨረሻቸው ምን እንደሆነና ጦርነቱ ከተጀመረ ከኢትዮጵያ ጎን ነኝ በማለት ዓለምን ያስደነገጠችው እስራኤል ምን እንዳሰበች፣ በተጨማሪም ከኮሎኔል መንግስቱ ኃይለማርያም ቤተ መንግስት እስከ ዶክተር አብይ አህመድ ቢሮ ድረስ በሚስጥር የቆየው የኢትዮጵያ የኒኩለር ህልም ዛሬ ምን ደረጃ ላይ እንደደረሰ፣ በመጨረሻም በአማራ ክልል ወረኢሉ አካባቢ እንደ እሳተ ገሞራ ገንፍሎ የወጣው ነዳጅ የኢትዮጵያን የነገ ዕጣ ፈንታ እንዴት እንደሚቀይረው በመረጃችን ይሰሙታል። ቻናሉ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በመጀመሪያም ኢትዮጵያ ዛሬ ያለችበት ሁኔታ የስንዴ ነዶ በሚል የዋህ ምስል የሚገለጽ ሳይሆን ከጀርባው የከረረ የህልውናና የኃይል ሽኩቻ ያለበት ትልቅ ትዕይንት ነው። አቶ ተመስገን ጥሩነህ እንደ ሸረሪት ድር በጣጥሰን እናልፋለን ሲሉ ንግግሩ ለፖለቲካ ፍጆታ የሚውል ጀብደኝነት ብቻ ሳይሆን ሀገሪቱ የተጋረጠባትን የሴራ መረብ ጥልቀት የሚያሳይ ነው። በአንድ በኩል የስንዴ ነዶ ምልክት በታሪክ ውስጥ ራስን መቻል ይባላል፣ በሌላ በኩል ግን የቁጥጥር መሳሪያ ነው። የቀድሞዋ ሶቪየት ህብረት በስንዴ ነዶ አርማ ስር ዓለምን በኒኩለር ስታስፈራራ እንደነበረው ሁሉ ዛሬም ብልጽግና ፓርቲ ስንዴን እንደ ፖለቲካ ጋሻ እየተጠቀመበት ይገኛል። እዚህ ጋር ግን አንድ ትልቅ ጥያቄ ይነሳል። ህዝቡ በድህነትና በጦርነት አዙሪት ውስጥ እያለ የኒኩለር ፕሮጀክት ወሬ ማውራት የቅንጦት ወይስ የስትራቴጂክ አስፈላጊነት? ጠለቅ ብለን ስናየው በኮሎኔል መንግስቱ ዘመን የተጀመረው የኒኩለር ፕሮግራም በምክንያት ነበር የቆመው። በወቅቱ የነበረው የሶቪየት ድጋፍ ኢትዮጵያን በምስራቅ አፍሪካ የአሜሪካንን ተጽዕኖ የምትገታ የኒኩለር ጦር ሰፈር የማድረግ ፍላጎት ነበረው። ዛሬም ሩሲያ በድጋሚ በኢትዮጵያ በኩል ወደ አፍሪካ ቀንድ ስትመለስ ዓላማዋ የኢትዮጵያን የኃይል እጥረት መቅረፍ ብቻ ሳይሆን በምዕራባውያን የተዘረጋውን የጂኦፖለቲካ ወጥመድ ለመበጣጠስ ነው። ሩሲያ የኒኩለር ቴክኖሎጂን፣ የካዝማ መኪናዎችን፣ የዲጂታል ገበያውን ይዛ ስትመጣ ኢትዮጵያ ወደ ራሷ የኃይል ምህዋር እየሳበቻ ትገኛለች። ይህ ደግሞ የራሱ የሆነ አደገኛ የሴራ ጎን አለው። አቶ ተመስገን እንዳሉት ኢትዮጵያን ወዴት እንውሰዳት የሚለው ጥያቄ መልሱ የሚገኘው እዚህ ጋር ነው። አገሪቱ ከምዕራባውያን የዲሞክራሲና የሰብአዊ መብት ጫና የሸረሪት ድር ለመውጣት ስትል ወደ ሩሲያና ቻይና የብረት መጋረጃ ውስጥ እየገባች ነው። ይህ ደግሞ ከአንበሳ አፍ ወጥቶ ወደ ነብር አፍ የመግባት ያክል አደገኛ ሊሆን ይችላል። በአንድ በኩል ስንዴን ለማምረት የሚታገል ገበሬ፣ በሌላ በኩል ደግሞ በቢሊዮን ዶላር የሚቆጠር የኒኩለር ጣቢያ ግንባታ። ይህ ተቃርኖ የሚያሳየው መንግስት የውስጥ ችግሮችን፣ ጦርነትና ድህነትን ለመደበቅ የሀያልነት ምስል ለመፍጠር እየሞከረ መሆኑን ነው። ጠላቶቻችን ወጥመድ ያጠምዳሉ የሚለው ንግግር ማንኛውንም ተቃውሞ እንደ ጠላት ሴራ ለመቁጠርና የህዝቡን የኑሮ ጥያቄ ወደ ሀገራዊ ክብር ጥያቄ ለማዞር የታለመ የፖለቲካ ስልት ነው። በመሆኑም ከስንዴ ነዶ ጀርባ ያለው እውነታ የዳቦ ጥያቄ ብቻ አይደለም፣ የአፍሪካ ቀንድን የኃይል ሚዛንን ለመቀየር የሚደረግ አደገኛ ቁማር እንጂ። ሩሲያ ኒኩለሩን ስታቀርብ ምዕራባውያን ደግሞ የኢኮኖሚ ማዕቀቡንና የውስጥ ግጭቱን እንደ ሸረሪት ድር ያጠብቃሉ። በዚህ መካከል ያለው ህዝብ ግን በነዶውና በኒኩለሩ መሃል የቆመ ታታሪ፣ ነገር ግን መከራ የሰለቸው ተመልካች ሆኗል። በቀጣይ መረጃ እስራኤል ኢትዮጵያ ጦርነት ብትጀምር በሙሉ አቅሜ ከኢትዮጵያ ጋር እሰለፋለሁ አለች። ይህ የኢትዮጵያና የኤርትራ ወቅታዊ ፍጥጫ የሁለት ጎረቤት ሀገራት የድንበር ግጭት ብቻ ሳይሆን ዓለም አቀፍ ኃይሎች የሚፋለሙበት የጂኦፖለቲካ ዳማ የሆነ መምጣቱን ያሳያል። ሁኔታውን በፖለቲካ መነጽር ስንመለከተው ኢትዮጵያ የተዘረጋባትን የሸረሪት ድር ለመበጣጠስና የባህር በር ፍላጎቷን ለማሳካት በምታደርገው ጥረት ኤርትራን እንደ ዋነኛ እንቅፋት ልትመለከታት ትችላለች። በአንጻሩ ኤርትራ ደግሞ የሉዓላዊነት ስጋት ስላደረባት ከኢትዮጵያ ጋር የቆየ ቂም ካላቸው እንደ ግብፅና ሶማሊያ ካሉ ሀገራት ጋር የጦር ግንኙነት መፍጠር ጀምራለች። ይህም የጥምረት ለውጥ ቀጠናውን ወደ ተተኪ ጦርነት ወይንም ፕሮክሲ ዋር አዙሪት እየከተተው ይገኛል። በዚህ ውስብስብ የሴራ መረብ ውስጥ እስራኤልና የተባበሩት አረብ ኤምሬቶች ከኢትዮጵያ ጎን መሰለፋቸው የነገሩን አደገኝነት ከፍ ያደርገዋል። እስራኤል በቀይ ባህር አካባቢ የኢራንን ተጽዕኖ እንዳይሰፍን ከፍተኛ ስጋት ስላላት ስትራቴጂካዊ ቦታ ካላት ኢትዮጵያ ጋር መቆምን ለብሔራዊ ደህንነቷ ወሳኝ አድርጋ ትቆጥረዋለች። በተመሳሳይ የተባበሩት አረብ ኤምሬቶች በኢትዮጵያ ውስጥ ያላቸውን ግዙፍ ኢንቨስትመንቶች እና የወደፊት የጂኦፖለቲካ ጥቅሞቻቸውን ለማስጠበቅ የኢትዮጵያን አቋም ይደግፋሉ። በሌላ በኩል ደግሞ ኤርትራ ከግብጽ ጋር የምትፈጥረው ጥምረት አባይ ግድብን እንደ ራስ ምታት
ስለምትመለከተው ካይሮ ትልቅ የጓሮ በር ይከፍትላታል። ይህም ማለት ጦርነት ቢቀሰቀስ ኢትዮጵያ የምትዋጋው ከኤርትራ ጋር ብቻ ሳይሆን በኤርትራ በኩል ከሚመጡት የግብጽና የሶማሊያ ኃይሎች ጋር ይሆናል ማለት ነው። ዶክተር ነገራና ሌሎች ተንታኞች እንደሚሉት የዚህ መካረር ውጤት የለየለት ጦርነት ባይሆንም ከጦርነት ያልተናነሰ መወጣጠር መፈጠሩ ለኢትዮጵያ አንድ ስልታዊ ጥቅም አለው። ይህም ሶስተኛ አደራዳሪ ወገን እንደ ሩሲያ፣ አሜሪካ ወይንም ቻይና ጣልቃ እንዲገባ በማድረግ የቆየውን ለኢትዮጵያ የማይበጀውን የአልጀርስ ስምምነት በህግ ዋጋ የሚያሳጣ አዲስ ስምምነት እንዲፈጠር ጫና መፍጠር ነው። ኢትዮጵያ በኮሎኔል መንግስቱ ዘመን የነበራትን የኒኩለር ህልምና የባህር ኃይል አቅም አሁን ላይ በሩሲያ ድጋፍና በብሪክስ አባልነት ለማደስ ስትጥር ይህንን የዓለም አቀፍ ትኩረት ትሻለች። ሆኖም ይህ ቁማር አደገኛ ነው። ምክንያቱም እንደ ኢራንና ቻይና ያሉ ኃይሎች ጥቅማቸውን ፍለጋ ጣልቃ ሲገቡ ቀጠናው የአፍሪካ ዩክሬን የመሆን እድል ይኖረዋል። ይህ በሩሲያ ባለሙያዎች እንደሚጎበኝ የተገለጸው የኒኩለር ኃይል ማመንጫ ፕሮጀክት ደግሞ የኢትዮጵያን የኃይል ሚዛን ወደ ላቀ ደረጃ ያሸጋግረዋል። አምባሳደር ኢቭጌኒ ተረኪኒ እንደገለጹት የቴክኒክ ምዘናዎች መጀመራቸው ኢትዮጵያ ከነዳጅና ከውጭ ኃይል ጥገኝነት ለመውጣት የያዘችውን ስትራቴጂ ያሳያል። ሩሲያ የአሉሚኒየም ማቅለጫ ፋብሪካ፣ የመኪና ምርቶችና የኦንላይን ገበያዎችን ይዛ መምጣቷ ኢትዮጵያ ከምዕራባውያን የኢኮኖሚ መዋቅር አውጥቶ ወደ ምስራቁ ዓለም የመሳብ ስሌት ነው። ይህ ደግሞ በኤርትራ በግብጽና በሶማሊያ በኩል የሚሰለፉትን ኃይሎች ይበልጥ እንዲደናገጡ ያደርጋቸዋል። በመጨረሻም ይህ ፍጥጫ ወዴት ያመራል የሚለውን ጥያቄ መልሱ የሚገኘው በታላላቅ ሀገራት ስውር ድርድር ውስጥ ነው። ኢትዮጵያ በእስራኤል ቴክኖሎጂ፣ በአረብ ኤምሬቶች ገንዘብና በሩሲያ የኒኩለር ድጋፍ ታጅባ ያንን የሸረሪት ድር ለመበጣጠስ የሞት ሽረት ትግል እያደረገች ነው። ይህ ትግል ከተሳካ ኢትዮጵያ የባህር በር ያላትና የአፍሪካ ቀንድን የምትቆጣጠር ሀያል ትሆናለች። ካልተሳካ ግን ቀጠናው ለዘመናት በማያልቅ የእርስ በርስና የተተኪ ጦርነት ድህነት ውስጥ ይዘፈቃል። የሰባተኛው ጠቅላላ ምርጫም ይህንን የሀገሪቱን የወደፊት አቅጣጫ የሚወስን ትልቅ ኩነት ይሆናል። በመጨረሻም ነዳጁ ሊወጣ ነው። ይህ በአማራ ክልል ደቡብ ወሎ ዞን በወረኢሉና ለገሂዳ ወረዳዎች መካከል የታየው የተፈጥሮ ነዳጅ ፍንጭ የኢትዮጵያን የኢኮኖሚ ነጻነትና የኃይል ሉዓላዊነት ለማረጋገጥ የሚደረገውን ጉዞ አዲስ ምዕራፍ ላይ ያደርሳል። በአሁኑ ወቅት የማዕድን ሚኒስቴር ከአዲስ አበባና ከወሎ ዩኒቨርሲቲዎች ጋር በመተባበር ያደረገው ጥናት ሀገሪቱ ለዘመናት የተተበተበችበትን የውጭ ነዳጅ ጥገኝነትና የኢኮኖሚ ሰንሰለት ቀጥቅጣ ለመስበር ያላትን ቁርጠኝነት ያሳያል። ነዳጁ በራሱ ጊዜ ገንፍሎ መውጣቱ የከርሰ ምድሩ ክምችት እጅግ ከፍተኛና ግፊት ያለው ሊሆን እንደሚችል የጂኦሎጂ ባለሙያዎች ግምት ሲሆን ይህ ጥቁር ወርቅ ወደ ምርት ከገባ የኢትዮጵያን የውጭ ምንዛሬ እጥረት በአንድ ጀንበር የመፍታት አቅም አለው። የኢትዮጵያ የነዳጅና የጋዝ ሀብት ክምችት በመረጃ አስደግፈን ስንመለከት ሀገሪቱ በአምስት ዋና ዋና ተፋሰሶች ውስጥ እጅግ ግዙፍ የተፈጥሮ ጸጋዎችን እንደተቃቀፈች እንረዳለን። በዋነኝነት በኦጋዴን ተፋሰስ ውስጥ የሚገኘው የተፈጥሮ ጋዝ ክምችት ከ7 እስከ 8 ትሪሊየን ኪዩቢክ ጫማ እንደሚደርስ በጥናት ተረጋግጧል። በተለይም በካሉብና ሂላላ አካባቢዎች የሚገኘው ይህ ጋዝ ለኢንዱስትሪ ማገዶ፣ ለኤሌክትሪክ ኃይል ማመንጫና ለውጭ ኤክስፖርት የሚውል ሲሆን ወደ ጅቡቲ የሚዘረጋው የቧንቧ መስመር የሀገሪቱን የጂኦፖለቲካ የበላይነት የሚያረጋግጥ ነው። ከዚህም በተጨማሪ በጋምቤላ ተፋሰስ፣ በአባይ ተፋሰስ የወረኢሉን ግኝት የሚያካትተው በስምጥ ሸለቆና በመቀሌ ተፋሰሶች ውስጥ ሰፊ የሃይድሮካርቦን ፍንጮችና የነዳጅ ዘይት ክምችቶች እንዳሉ ይገመታል። በወረኢሉ የተገኘው ነዳጅ ጥራትና መጠን ከተረጋገጠ ኢትዮጵያ በየዓመቱ ለነዳጅ ግዢ የምታወጣውን ከ4 ቢሊዮን ዶላር በላይ ወጪን በማስቀረት ያንን ገንዘብ ለታላላቅ የልማት ፕሮጀክቶች ማዋል ትችላለች። ይህ ግኝት ከሩሲያ ጋር ለተጀመረው የኒኩለር ኃይል ማመንጫ ፕሮጀክትና ከብሪክስ አባልነት ጋር ተዳምሮ ኢትዮጵያ በቀጠናው ላይ የማይበገር የኃይል አቅራቢና የፖለቲካ ማዕከል ያደርጋታል። ሀገሪቱ የነዳጅ አምራች መሆኗ በአሁኑ ከኤርትራ ከግብጽና ከሶማሊያ በኩል የሚሰነዘሩባትን ስትራቴጂካዊ ጫናዎች፣ የከበባ ሙከራዎችን ድባቅ ለመምታት የሚያስችል የኢኮኖሚ ጡንቻ ይፈጥርላታል። ከእስራኤልና ከተባበሩት አረብ ኤምሬቶች ጋር ያለው ስትራቴጂ ወዳጅነትም እነዚህን ሀገራት በነዳጅና በጋዝ ልማት ላይ ያላቸውን የቴክኖሎጂ የፋይናንስ አቅም ወደ ኢትዮጵያ በማምጣት ረገድ ትልቅ ሚና ይጫወታል። የወረኢሉ ነዳጅ ጥናት መጠናቀቅ ኢትዮጵያ ለዘመናት የቆየባትን የድህነትና የኋላ ቀርነት ቀንበር ሰባብራ በመውጣት በአፍሪካ ቀንድ ላይ የራሷን የኃይልና የኢኮኖሚ ምህዋር የምትፈጥርበትን ታሪካዊ አጋጣሚ ይፈጥራል። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።